በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቃውንተ ቤተ ክርስቲያን እንደየማይረጋችሁ የተወደዳችሁና እየተከበራችሁ ዛሬ አምላካችን ቅዱስ እግዚአብሔር ፈቅዶልን ከዛሬ ጀምሮ እስከ 3 ቀን ድረስ በተከታታይ በተዘጋጀው የወንጌል ጉባኤ መርሃ ግብር ለመጀመሪያ ጊዜ እዚሁ ቅድስና ስፍራ የተገኛችሁ እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የክርስቶስ ቤተሰቦች ሁላችሁም እስከ ሞት ድረስ በወደደንና ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ሁላችሁንም ሰላም እላለሁ። እንደምን አረፈዳችሁ? እንደምን አመሻችሁ? እንደምን ቆያችሁ? አሚን። የሰራዊት ጌታ የሆነው አምላካችን ቅዱስ እግዚአብሔር ይችን ሰዓትና ደቂቃ ወዶና ፈቅዶ ሁላችንንም በቅድስናው ስፍራ አሰባስቦን በቅዱስ ቃሉ እንዲመክረን እንዲያስተምረን ያሰባስበን ለባህሪ አምላካችን እግዚአብሔር ስሙ ለዘላለሙ የከበረ የተወደሰና የተመሰገነ ይሁን። የድነታችን ምክንያት የሆነችልን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ ከልጇ ጋር ዘወትር የከበረና የተመሰገነ ይሁን። ክብር የሚገባቸው ቅዱሳን ጻድቃን፣ ሰማዕታት፣ መላእክት እንደየክብራቸው መጠን ክብርና ምስጋና ይድረሳቸው። እንደ እግዚአብሔር በጎ ፈቃድ ለዚህች ለተወሰነች ደቂቃ ቅዱስ እግዚአብሔር የሚናገረንንና የሚመክረንን ሕያውና ቅዱስ ቃሉ እንድንሰማ ስለፈቀደልን እግዚአብሔርን ቃል በመላት መንፈስ ቅዱስ ያስተምረናልና ከዚህ በመቀጠል የሚነገረውን ቅዱስ ቃል ሁላችንንም በእዝነ ልቦናችንን አሳድረን በቀሪ ጊዜያችን ከእግዚአብሔር ጋር በንስሐ ሕይወት እንድንኖር በክርስትና ሕይወታችንን ጸንተን የተሻለ የንስሐ ፍሬ እንድናፈራ ይረዳን ዘንድ ለሁላችን ሰሚ ጆሮና አስተዋይ ሕሊና እንዲሰጠን የአምላካችን የቅዱስ እግዚአብሔር ስሙ ከሁላችን ጋር ይሁን። ለሁላችን ሰሚ ጆሮና አስተዋይ ሕሊና እንዲሰጠን የአምላካችን የተቀደሰ ፈቃዱ ይሁን። የትምህርታችን ርዕስ የምናደርገው በሁለተኛ ነገሥት ምዕራፍ 2 ከቁጥር 6 ላይ ያለውን ዘላለማዊ ቅዱስ ቃሉን ነው። ቃሉ እንዲህ የሚል ይሆናል። በሕያው ነፍስህም እምላለሁና ካንተ አልለይም። ይህን ቃል ከፍ ባለ ድምፅ ሁላችሁም ታስተጋባላችሁ። በሕያው ነፍስም በሉ። በሕያው ነፍስም እምላለሁና ካንተ አልለይም። ክብርና ምስጋና ለአምላካችን ለቅዱስ እግዚአብሔር ይሁን።
የትምህርቱ መሰረታዊ ዓላማ በመከራም በችግርም ወቅት ከክርስትና ሕይወት ላለመውጣት በዓላማ መወሰን ነው። ይህ ቃል የተናገረው የገልገላ ሰው የሆነው እግዚአብሔርን በዓላማ ለመከተል የወሰነው እግዚአብሔርን የሚወድ የነቢዩ ኤልያስ ወዳጅ የሆነው ታላቁ የእግዚአብሔር ሰው ኤልሳ ነው። ይህን ቃል አስቀድሞ ነቢየ እግዚአብሔር ዳዊትም ልመና አቅርቦበታል። በተመሳሳይ ቅዱስ ዳዊት እግዚአብሔርን የለመነው በሦስት ነገር ነው። በመዝሙረ ዳዊት ምዕራፍ 26 ከቁጥር 3 ላይ እንደምንረዳው አንደኛው የለመነው በሕይወቴ ዘመን ሁሉ በእግዚአብሔር ዘንድ እኖር ዘንድ ይላል። በሕይወቴ ዘመን በሙሉ እግዚአብሔር በሰጠኝ ዕድሜ በሙሉ በእግዚአብሔር ዘንድ እኖር ዘንድ ይላል። ሁለተኛው የልመና ክፍሉ ደግሞ እግዚአብሔርን ደስ የሚያሰኘውን ነገር ሁሉ አይ ዘንድ ይላል። ሦስተኛውና የመጨረሻው በሕይወት ዘመን በሙሉ መቅደሱንም በዓይን አይ ዘንድ እለምናለሁ እያለ እነዚህ ሦስት አበይት የሆኑትን የሕሊና ጥያቄ፣ የአእምሮ ጥያቄ፣ የዘላለም ክብር የሚያገኝበትን ጥያቄ ለመጠየቅ እወዳለሁ ነው ያለው። ለመጠየቅ እመኛለሁ ነው ያለው። እነዚህ ሦስት ነገሮች ዛሬም ለሰው ልጆች ሁሉ እግዚአብሔርን ለሚወዱና ለሚያከብሩ አስፈላጊ የሆኑ ጥያቄዎች ናቸው። የሰው ዕድሜ በእግዚአብሔር ዘንድ የተገደበ ስለሆነ የሰው ዕድሜ በእግዚአብሔር ዘንድ የተቆጠረ ስለሆነ በዚች በአጭር ዘመን ሙሉ ሊኖር የሚገባውና ክብር ሊያገኝ የሚገባው የአእምሮና የሕሊና እረፍት ሊያገኝ የሚችለው የእነዚህን የሦስቱ ጥያቄዎችን እውን ሲያደርግ ብቻ። ዛሬም የሁላችንም ጥያቄ ሊሆን የሚገባው ይሆን። ምክንያቱም እግዚአብሔር በሕይወት ዘመን ሁሉ ንጉሥ ነው። እግዚአብሔር በሕይወት ዘመን ሁሉ ገዢ ነው። እግዚአብሔር በሕይወት ዘመን ሙሉ ሁሉንም ነገር የሚያከናውንና እያከናወነ ያለ የሚፈጽም ነው። በሕይወት ዘመን በእግዚአብሔር ቤት ለመኖር፣ በሕይወት ዘመን ከእግዚአብሔር ጋር ለመኖር፣ በሕይወት ዘመን ከእግዚአብሔር ዘንድ ለመቅረብ የሁሉም ሰው አእምሮ ልቦናው በዚህ ውስጥ ሊገባ ይገባል። ቅድም እንደገለጽኩላችሁ በሥጋ ሲቆጠር ዘመናችን አጭር ነው። ነገር ግን በአጭር ዘመን ከእግዚአብሔር ጋር ለመኖር ባቀድነው በምንኖረው ኑሮ ደግሞ ያለ ገደብ የምንኖርበት ዘመን ከእግዚአብሔር ጋር የምንኖርበት ይበልጣል። ይሄ የሰው ልጆች ሁሉ ፍላጎት መሆኑን ቅዱስ ዳዊት ተናገረ፣ ተመኘ፣ ለመነ ይላል። በቀና ልቦና፣ በተሰበረ ልቦና
በአምልኮ እግዚአብሔርን አውቆ በጠየቀው ጥያቄ መሰረት እግዚአብሔር ደግሞ ለጠየቀው ጥያቄ ለእርሱ ምላሽ ሰጥቶለታል። የመጀመሪያውን ቤተ መቅደስ ለመስራት አቅዶ አስቦ ተመኝቷል። የተመኘው ቅን ነገር ስለሆነ፣ የፈለገው ቅን ነገር ስለሆነ፣ የፈለገው ዘላለማዊ ክብር ስለሆነ ኢየሩሳሌምን እስራኤላውያንን በሥጋ ሲመራ በነበረበት ጊዜ ቤተ መንግሥቱን ከመስራት ዘላለማዊ ቤተ መንግሥት የእግዚአብሔር ማደሪያ የሆነው የእግዚአብሔርን ቤተ መቅደስን ለመስራት ፈልጎ ነበር፣ ሽቶ ነበር፣ ተመኝቶ ነበር። በጎ ሐሳብ ሁሉ እግዚአብሔር ያከናውናል። በጎን ምኞት ሁሉ እግዚአብሔር ይፈጽማል። ከእግዚአብሔር የሚሰወር ከእግዚአብሔር ከዓላማ የሚወጣ አንድም ነገር የለም። ከኛ የሚጠበቀው የዓላማ ሰዎች ሆነን ጸንተን መገኘት ነው። ዳዊት እግዚአብሔርን ደስ የሚያሰኘው ነገር አይ ዘንድ አለ። የእግዚአብሔርን ቤተ መቅደስ ከመስራት ውጪ ደስ የሚያሰኝ ነገር የለም። ስለ እግዚአብሔር ክብር ከመናገር ውጪ ደስ የሚያሰኝ የለም። ስለ እግዚአብሔር ክብር ከማውራት ውጪ የሚያስደስት በዚህ ምድር ላይ አንድም ነገር የለም። ሁሉም ኃላፊ፣ ሁሉም ቀሪ ስለሆነ በየደረጃው በምንኖረው ባሳለፍነው ጊዜያቶች ሁሉ ብዙ ነገሮችን አሳልፈናል። መከራውን አሳልፈናል። ችግሩን አሳልፈናል። ፈተናውን አሳልፈናል። ውጣ ውረዱን አሳልፈናል። ባሳለፍነው ሕይወት ግን እግዚአብሔር ለእኛ በጎ ነገርን እያከናወነልን ስለሚገኝ እግዚአብሔር ደስ የሚያሰኝ ነገር አንዱና ዋናው በእግዚአብሔር ቤት ተሰብስቦ እግዚአብሔርን ማምለክ ነው። መቅደሱን እመለከት ዘንድ አለ። የእግዚአብሔር ማደሪያ እግዚአብሔር የሚገለጥበት፣ እግዚአብሔር ክብሩን የሚገልጥበት፣ ሰውና እግዚአብሔር ተገናኝቶ የሚገናኝበት፣ ሰው ሐሳቡን የሚገልጥበት፣ ከእግዚአብሔር ጋር ተነጋግሮ ዘላለማዊ ሕይወትና በረከት የሚያገኝበት አንዱና ትልቁ የእግዚአብሔር ቤተ መቅደስ ነው። እነዚህ ሦስት ነገሮች ዳዊት ተመኘ። በተመኘው ልክ እግዚአብሔር ፈጸመለት። ይህንን እግዚአብሔርን ስለለመነ በእግዚአብሔር ጥላ ስር ሆኖ ለመኖር የወሰነበት ፍላጎቱንና ምኞቱን ገልጿል። በዚህ መነሻነት እግዚአብሔር ለዳዊት ልዩ ሀብትና ጸጋ አድሎለታል። ልዩ ሀብትና ጸጋ አድሎለታል። ዳዊት በመመኘቱ እግዚአብሔርን በማምለኩ መቅደሱን በመስራቱ የመቅደስ አገልግሎትን እንዲከናወን በማድረጉ 7 ሀብታትን እግዚአብሔር ለዳዊት ሰጥቶለታል። ስለ እግዚአብሔር ስናስብ፣ ስለ ቤተ መቅደሱ ስናስብ፣ ከእግዚአብሔር ጋር በቤቱ ለዘላለም ለመኖር ስናቅድ በመከራም ጊዜ፣ በችግርም ጊዜ፣ በፈተናም ጊዜ፣ በስደት ጊዜ ክርስትናችንን ጠብቀን ከእግዚአብሔር ጋር ተጣምቀን ለመኖር ስናቅድ እግዚአብሔር ያንን የምንሻገርበትን መከራውን የምናልፍበትን ሁሉ ሀብቱን ጸጋውን ያደለናል። ለቅዱስ ዳዊት 7 ሀብታትን ነበር የሰጠው። ስንት ሀብታትን? 7 ሀብታትን ነበር የሰጠው። አንደኛው ሀብተ መንግሥት ነው። ሀብተ መንግሥት የበደለውን እንዲቀጣ፣ የተበደለውን ደግሞ እንዳይበደል የማድረግ ይህን ጸጋ ሰጥቶለት ነበር። እስራኤላውያን በሥጋ ወራት እያለ በመንግሥታት ደረጃ ያስተዳደረ እስራኤላውያን የጠበቀ የመራ ታላቅ ንጉሥ ነው። በሚኖርበት ጊዜ ግን በንግሥናው ጊዜ የእግዚአብሔርን ቤተ መቅደስ ከመስራት ውጪ ቤተ መንግሥትን ለመስራት አላቀደም ነበር። ዳዊት በዚህን ልክ ይህንን ጸጋ ሰጠለት። ሁለተኛውን ለዳዊት የሰጠው ሀብተ ክህነት ነው።
ለሕዝቡ መጸለይ መሥዋዕት ማቅረብ እንዲችል እያለ ታላቁ ሳሙኤል በዚሁ በአንደኛ ዜና መዋዕል ምዕራፍ 15 ከቁጥር 17 ላይ ገልጦታል። ሦስተኛው ሀብተ ኃይል ነው። ነቢዩን በጡጫ አንበሳን በግጫ ብሎ የማሸነፍ ኃይል ነበር። የማሸነፍ ሥልጣን ነበር። የአጎቶቹን በግ እየጠበቀ ባለበት ጊዜ አንበሶቹ እየመጡ ድቦቹ እየመጡ ከነዛ ከበጎች አንዱን እየወሰደ በሚሄድበት ጊዜ ከነዛ ከድቦች ጋር እየታገረ ከድቦች አፍ በጎችን ያስጥል ነበር። በጎችን እንዳይበሉ ይከላከል ነበር። ይህም በአዲስ ኪዳን ለሚገለጠው ከድንግል ማርያም በሥጋ ለሚገለጠው ለመድኃኒታችን ለኢየሱስ ክርስቶስ ምሳሌ የሆነው ትምህርት ነበር። አዳም በበደለ ጊዜ አዳም ከወደቀበት ለመመለስ ዳግማዊ አዳም ኢየሱስ ክርስቶስ የድንግል ማርያም ልጅ መድኃኔዓለም ከእመቤታችን ከሥጋዋ በሥጋዋ ተገልጦ ከነፍሷ ነፍስ ነስቶ የወደቀውን አዳም የዲያብሎስ ቁራኛ የሆነው በዲያብሎስ ተደብድቦ የወደቀው የዲያብሎስን ኃይል ቆራርጦ ጥሎ የወደቀውን አዳም ወደ ክብሩ ለመመለስ ከድንግል ማርያም በሥጋ የተገለጸው መድኃኔዓለም ኢየሱስ ክርስቶስ ዲያብሎስን ድል አድርጎ የዲያብሎስን ሐሳብና የዲያብሎስን ፍላጎት ቆራርጦ ዳግማዊ አዳም ኢየሱስ ክርስቶስ አዳምን ወደ ክብሩ የመለሰው ምሳሌ ነበር። አራተኛው ሀብተ መሪ ነው። ሀብተ መሪ ማለት ጀግና ማለት ነው። ሀብተ መሪ ማለት ታግሎ የሚያሸንፍ የሚጥል ማለት ነው። በፍልስጤማውያን ጋር በሚደረገው ውጊያ ላይ በነበረበት ጊዜ በዚያን ጊዜ የነበረውን ያንን ፍልስጤማዊ በጠጠር ድንጋይ በወንጭፍ መጥቶ እየጣለ የእግዚአብሔርን ክብር ያነሳ ኃያል የሆነው ኃይል ነው። በአንደኛ ሳሙኤል ምዕራፍ 18 ከቁጥር 27 ላይ ተመልከቱ። ያንን ፍልስጤማውያን የጣለው ዳዊት በኃይሉ ነው፣ በጸጋው ነው፣ በእግዚአብሔር ተግዳሮት ነው። የእግዚአብሔር ኃይል የእግዚአብሔር ቃል አቅም ሆኖለት ነው። ያንን በወንጭፍ አድርጎ በአንዲት ጠጠር ድንጋይ ጋሻና ብዙ ጦር የያዘውን ሰራዊቱን አስከትሎ የመጣውን አንዱ ብላቴና ዳዊት ድል ያደረገው እግዚአብሔር በሰጠው ሀብትና ጸጋ ነው። አምስተኛው ሀብት በገና ነው። በዝማሬ በበገና በመጸለይ የታመመውን በመፈወስ የእግዚአብሔር ታቦት የቃል ኪዳን ታቦት ተማርካ የነበረችዋን ሲያስለቅቅ ዳዊት እየዘመረ በሚሄድበት ጊዜ ሜልኮል የተባለችው ሚስቱ በእሱ ላይ ስቃና ንቃ ባለችበት ጊዜ የእግዚአብሔር ኃይል በዳዊት ላይ ጸጋ አድሮ ሜልኮልን መካን ያደረገበት ያ ኃይሉ ያ ጸጋው እግዚአብሔርን በማክበሩና በመውደዱ ነው ወገኖች። ስድስተኛው ሀብተ ትንቢት ነው። የወደፊቱን ዛሬ ላይ ሆኖ ትንቢት መናገርን ነው። መድኃኒታችን ኢየሱስ ክርስቶስ በሥጋ ማርያም ስለመወለዱ አስቀድሞ ትንቢት የተናገረው አስቀድሞ ትንቢት ያስቀመጠው ነቢየ እግዚአብሔር ዳዊት ነው። ሀብተ ትንቢት የመተንበይ ጸጋ እግዚአብሔር ሰጥቶናል። ምን ስላደረገ? ሦስት ነገሮችን ለምኖ ስላገኘ ነው። ሦስት ነገሮች ዛሬም የኔም የእናንተም የሁላችንም ልመና በዚህ ላይ ያተኮረ ሊሆን ይገባል። የመጨረሻው ሰባተኛው ሀብተ ፈውስ ነው። ሀብተ ምንድን ነው? ሀብተ ፈውስ። በገና እየደረደረ ድውያንን የመፈወስ ጸጋ ነበር። ድውያንን የመፈወስ ጸጋ ነበር። በአንደኛ ሳሙኤል ምዕራፍ 16 ከቁጥር 23 ላይ ተመልከቱ ወገኖች። እነዚህ ሦስት ጸጋዎች የተሰጡት ለዳዊት ዝም ብሎ አይደለም።
እግዚአብሔርን ፈልጎ ስላገኘና እግዚአብሔርን ለማክበር ከለመነው ልመና ትልቁና ዋናው እነዚህ ሶስት ነገሮችን ነው። ያንን በማድረጉ ነቢየ እግዚአብሔር ዳዊት እግዚአብሔር አምላክ ፈልጎ ያገኘው ስለሆነ ዳዊትም ምንድነው ያለው? እንደ ልቤ ፈልጌ ያገኘሁት ብሎ የእግዚአብሔር ልብ ማደሪያ የሆነውን ዳዊትን በእንዲህ አይነት አክብሮታል። በዚህም ነቢዩ ኤልያስ እግዚአብሔርን በእግዚአብሔር ፈቃድ ስለ እግዚአብሔር ክብር የተመኘውና ያሰበውን ዳዊትን በሥራ ሁሉ የተወደደ ስለሆነ እግዚአብሔር አምላክ እንደ ልቡ የሆነውን የእሴይ ልጅ ዳዊትን እንዲህ አለ። በእርሱም ዘንድ የተወደደ ስለሆነ ዳዊትን ወደደው ይላል። ነቢዩ ኤልያስ እግዚአብሔር በአውሎ ነፋስ ሊያወጣው በወደደ ጊዜ በኤልያስ ከኤልሳ ጋር በገልጌላ እንደነበር መጽሐፍ ቅዱስ ይናገራል። በዚህ ጊዜ በሦስት ነገሮች ኤልያስ ኤልሳን ለምኖት ነበር ይላል። አንደኛው እግዚአብሔር እኔን ወደ ቤቴል ልኮኛልና በዚህ ቆይ አለው። ማንም ኤልሳ የሆነውን ጓደኛውን ነቢዩን የእግዚአብሔር ሰው የሆነውን ከእርሱ አልለይም ብሎ አብሮ የነበረው ነገር ግን ኤልሳ ከእርሱ እንዲለይ ፈልጎ ሳይሆን እግዚአብሔር የተናገረውን ነገር አስቦ ነበር። እግዚአብሔርም ወደ ቤቴ ልኮኛልና በዚህ ቆይ አለ። ሁለተኛ እግዚአብሔር ወደ ኢያሪኮ ልኮኛልና እባክህ በዚህ ቆይ አለ። ሦስተኛው እግዚአብሔር ወደ ዮርዳኖስ ልኮኛልና በዚህ ቆይ አለው። ለማሳጠር ነው። እነዚህ ሦስት ነገሮች የልመና አውታሮች ናቸው። የኤልሳን የእምነቱን መጠን ለመለካትና እውነተኛ የእግዚአብሔር አገልጋይ ስለመሆኑ ከእርሱ ላለመለየቱ የሚወስኑበት መልስ ነበር የፈለገው። ይህ ሁሉ ሦስት ጊዜ ጥያቄ ኤልያስ ለኤልሳ አቀረበው። በዚህም ጊዜ ኤልሳ ይህንን ጥያቄ ለእርሱ ሲመልስለት ምን ነበር ያለው? እኔ ካንተ አልለይም፣ በሕያው አምላክ ስም እለምንሃለሁ፣ እማጸናሃለሁ። አንተ ከምትሄድበት አንተ ከምትወጣበት እኔ ካንተ ላልለይ በአምላኬ በእግዚአብሔር ስም አምልሃለሁ እያለ ይህንን እውነተኛ መከታተሉን እውነተኛ እምነቱን የገለጠበት ነበር። በዚህም ጊዜ ከኤልሳ ጋር ሊለይ ኤልሳ ከኤልያስ ሊለይ ፈቃደኛ ስላልሆነ እነዚህ ሦስት ቦታዎችን ሁሉ አብሮ ይሄድ ነበር። ኤልሳ ከኤልያስ የፈለገው በረከት ነበር፣ ጸጋ ነበር፣ ሀብት ነበር፣ ረድኤት ነበር። ጽኑ እምነት ሆኖ ሊቆም ፈልጎ ነበር። ብዙ ሀብት አለው፣ ብዙ ንብረት አለው፣ ብዙ ገንዘብ አለው። ያንን ሁሉ ትቶ ኤልያስን ሲከተል ከእግዚአብሔር ዘንድ ማግኘት የሚገባው ክብርን ፈልጎ ነበር፣ ክብርን ሽቶ ነበር። በዚህም ጊዜ ኤልያስ ይህንን ዓላማ ያለውን መልስ ከሰማ በኋላ እንግዲያውስ ከኔ ምን ትፈልጋለህ ነው ያለው። ምን ላደርግልህ ትፈልጋለህ ካለ በኋላ እሱ ምን ነበር ያለው? አንተ ከኔ በምትለይበት ጊዜ አንተን አይቼ ያንተን ክብርና በረከት አገኝ ዘንድ እፈልጋለሁ አለ። እግዚአብሔርን ስንፈልግ
በተሰበረ ልብ ሊሆን ያስፈልጋል። እግዚአብሔርን ስንፈልግ በጽኑ እምነት ሊሆን ይገባል። እግዚአብሔርን ስንፈልግ መከራውንም ችግሩንም ስቃዩንም እንግልቱንም ሁሉ ተቋቁመን ሊሆን ይገባል። በችግር ጊዜ ከእግዚአብሔር ርቀን በደስታ ጊዜ ወደ እግዚአብሔር ቀርበን ስለ እግዚአብሔር መፈለግ መልስ የምናገኝበት አይደለም። መከራው ሲያልፈን መከራው በእኛ ላይ ሲሆን ችግሩ በእኛ ላይ ሲሆን ስደቱ በእኛ ላይ ሲሆን በዛ ውስጥ ሆነን እግዚአብሔርን ስንፈልግ በጽኑ እምነት እግዚአብሔር እኛ የማያልቀውን ጸጋ ሀብቱን በረከቱን ይሰጣል። ለዚህ ነው ነቢዩ እግዚአብሔር ኢሳይያስ ሲናገር እግዚአብሔርን በእምነት ፈልጉት አለ። በምን ፈልጉት? በእምነት ፈልጉት፣ ባገኛችሁም ጊዜ ወደ እርሱ ቅረቡ ነው ያለው። ባገኛችሁበትም በእምነት ባገኛችሁበትም ጊዜ ወደ እርሱ ቅረቡ ካለ በኋላ እርሱም ደግሞ በመከራችሁ ጊዜ ይቀርባል አለ። በምን ጊዜ? በመከራ ጊዜ፣ በችግር ጊዜ፣ ክፉ ጊዜ ነው ክፉ ወቅት ነው ብለን በወሰነው ጊዜ ወደ እግዚአብሔር በእንባ ስንቀርብ ወደ እግዚአብሔር በእምነት ወደ ሰበረ ልብ ስንቀርብ እግዚአብሔር ለእኛ ይቀርባል። የቀረብንበትን ዓላማ ምላሽ ይሰጣል። የሰጠን አምላክ ክብርና ምስጋና ለእርሱ ይሁን። ይህ ከባድ ጥያቄ ነው አለ ኤልያስ። በጣም ከባድ ጥያቄ ነው። ላደርግልህ እማልችለው ላደርግልህ ልፈጽምልህ እማልችለው ከባድ ጥያቄ ነው ካለ በኋላ ግን አልገደበም። ካለ በኋላ አልገደበም። ምናልባት እኔ ካንተ ስለይ እኔ ካንተ ስወጣ ወይም ካንተ ተለይቼ በሚሄድበት ጊዜ አንተ በዓይነ ውሃ ትኩር ብለህ ካየህ አሁን ያልከው ጥያቄ ሁሉ ይደረግልህ አለ። ምኑ ይደረግልህ አለ? ጥያቄ ሁሉ ይደረግ። ጥያቄ ምን ነበር? ያንተን ሀብት፣ ያንተን ጸጋ፣ ያንተን በረከት ለእኔ ስጠኝ ብሎ ጠየቀው። ይሄ ትክክለኛ የእምነት ጥያቄ ስለሆነ ኤልያስም ሲመልስ እውነተኛ የእምነት ጥያቄ ከእግዚአብሔር ዘንድ የሚሰጠውን በረከት ለማግኘት ያንተ ጥያቄ ከሆነ አንተ እንደጠየቀው እኔ ካንተ ስለይ አንተ ካየ የኔ ሀብትና ጸጋ በረከት በአንተ ላይ ይደራል። የቅዱሳን ረድኤትና በረከት በሁላችን ላይ ይደርብን። እነዚህን ጥያቄዎችን ኤልሳ በእምነት ነበር ሲጠብቅ የነበረ። ከእርሱ አልተለየም። ወገኖቼ በችግር ጊዜ ከእግዚአብሔር አትለዩ። በመከራ ጊዜ ከእግዚአብሔር ቤት አትለዩ። ስደት ነው ችግር ነው ብላችሁ ባሰባችሁ ጊዜ ከእግዚአብሔር ቤተ መቅደስ አትራቁ፣ አትለዩ። ከቤተ መቅደሱ ያለው እግዚአብሔር ችግሩን ያቀላል፣ ችግሩን ያስወግዳል፣ ፈተናውን ያቀላል፣ ፈተናውን ያስወግዳል፣ ፈተናውን ያሻግራል። የሚያሻግር አምላክ ይዘናል። ከቤተ መቅደሱ ሆነን እየጸለይን እየለመን ከኛ የሚጠበቀው የእምነት ተልእኮ ብቻ፣ የእምነት ዓላማ ብቻ። ለዚህ ነው በአውሎ ነፋስና በወጀብ መካከል ይላል ነቢዩ ዕንባቆም፣ በአውሎ ነፋስና በወጀብ መካከል ለእግዚአብሔር መንገድ አለው ይላል። ለእግዚአብሔር ምን አለው? ኧረ ተናገሩ። ለእግዚአብሔር ምን አለው? መንገድ አለው። ወጀቡ ችግር ነው። ወጀቡ ፈተና ነው። ወጀቡ ረሃብ ችግር ነው። ወጀቡ ስደት ነው። በዛ መካከል ሁሉ ማን አለ አለ? እግዚአብሔር አለ። ያን ወጀቡን እግዚአብሔር ያሻግራል። አያሻግርም እንዴ? ፈተናውን ያሻግራል። አያሻግርም እንዴ? የድንግል ማርያም ልጅ ኢየሱስ ክርስቶስ መድኃኔዓለም ያሻግረናል፣ ከችግሩ ያወጣናል። ችግር ነው ብለን የያዝነው ጥያቄያችን ሁሉ ሙሉ በሙሉ ይመለስልናል። ማን ሲፈቅድ? እግዚአብሔር ሲፈቅድ። ስለዚህ የእምነት ሰዎች የዓላማ ሰዎች ሆነን ልንገኝ ይገባናል። ከመቅደሱ ሳንርቅ፣ ከመቅደሱ ሳንጠፋ ከእግዚአብሔር ጋር ለመኖር ያንን ማቀድ ይገባናል።
ይህንን እየተነጋገሩ ኤልሳዕና ኤልያስ በሚሄዱበት ጊዜ ባልታወቀ መንገድ አውሎ ንፋስ እንደ ሰረገላ ሆኖ መጥቶ ከሁለቱም መካከል ከፍሎ ኤልያስን በእሳት ሰረገላ ወደ ሰማይ በሚወስድበት ጊዜ ኤልሳዕ ትኩር ብሎ ይመለከተው ነበር ይላል። ወደ እግዚአብሔር ቤተ መቅደስ ትኩር ብላችሁ እዩ። ልባችሁ በእምነት የጸና አይምሯችሁ፣ ሕሊናችሁ በእምነት የጸና ትኩር ብላችሁ እዩ። እግዚአብሔርን መስቀሉን ትኩር ብለን ስንመለከት፣ ቤተ መቅደሱን ትኩር አድርገን ስንመለከት፣ ሁሉን ነገር ትተን የእግዚአብሔርን ሥራ ለመስራት ትኩር አድርገን እግዚአብሔርን ስናስብ የሀብት ያን ጸጋ እግዚአብሔር በሁላችን ላይ ያሳድርብናል። እንዲያሳድርብን ቅዱስ ፈቃዱ ይሁንልን። ቅድም ኤልያስ ምን ነበር ያለው? እኔ ካንተ ስለይ ከተመለከት የኔ ሀብትና ጸጋ በረከት በአንተ ላይ እንዲያድር ይደረግልህ ብሎ ነበር። የእምነት ሰው ኤልሳዕ ዮርዳኖስን ሲሻገር ያንን ሁሉ በሚጓዝበት ኢያሪኮን ሲሄድ ገርጌራን ሲሻገር ከኤልያስ ሐሳቡን አላወረደም፣ ምኞቱን አላወረደም። በእምነት ጽናት በእምነት ዓላማ እግዚአብሔርን ፈልጎ ማግኘት በረከት ማግኘት ይችላልና ኤልያስ የእግዚአብሔር ሰው ስለሆነ ስላረጋገጠ እነ አክዓብ ሲያሳድዱ እነ ኤልዛቤል ሲያሳድዱ በዛ በስደት ጊዜ ሕይወቱን እግዚአብሔር ጠብቆ በመላእክት አንደበት እየተመሰገነ እየተመገበ ኤልያስ ሕይወቱን ሁሉ በዚህ ያቆየ ስለሆነ የእግዚአብሔር ስሙን ስላረጋገጠ የዛ ሀብቱን የዛ ጸጋ በረከቱን ተመኘ እያለ ጮኸ ይላል። አባቴ አባቴ ሆይ የእስራኤል ሰረገላና ሰረገላዎች ሁሉ የእስራኤል ሰረገላና ፈረሰኞች ብሎ ጮኸ። በዚህ ጊዜ ኤልያስ የለበሰውን መጎናጸፊያውን ለሁለት ከፈለና በንሳፍ አውታር ወደ ሰማይ እያረገ በሚሄድበት ጊዜ ያንን መጎናጸፊያውን ግማሹን ጣለለት። ያን መጎናጸፊያ የእምነት ሰው የሆነው ኤልሳዕ አገኘ። ምን ተሻግሮ? ዮርዳኖስን ተሻግሮ ከሄደ በኋላ ነው ወደ በሰረገላው ያረገው። የዮርዳኖስ ወንዝ ሞልቶ ነበር። የዮርዳኖስ ወንዝ ሞልቶ ነበር። ሊሻገሩ ባልቻሉበት ጊዜ ከማድረጉ በፊት መጎናጸፊያን አንስቶ ኤልያስ ያንን ባህሩ በመጎናጸፊያ በሚመታበት ጊዜ ባህሩን ለሁለት ተከፈለና ሁለቱ ከተሻገሩ በኋላ የእሳት ሰረገላ ነበር የመጣው። ሲያርግ ጮኸ፣ አለቀሰ። ባህሩን እንደማያሻገር እንደሚያውቅ አወቀ። ጸጋውና በረከቱ ካልተሰጠለት መጎናጸፊያውን ጣለለት። ያን መጎናጸፊያውን የእግዚአብሔር ሰው ኤልሳዕ አነሳና ስሞ ተቀብሎ ወደ ኋላ ሲመለስ ዮርዳኖስ ውሃ ሞላ። ያንን የዮርዳኖስ ውሃ የሞላውን በኤልያስ መጎናጸፊያ የአብርሃም የይስሐቅ የያዕቆብ አምላክ ሆይ የኤልያስ አምላክ ሆይ ብሎ እንደ አባቱ እንደ ኤልያስ በእምነት ባህሩን ሲመታ ባህሩ ለሁለት ተከፈለና አሻገረው ይላል። ክብርና ምስጋና ለአምላካችን እግዚአብሔር ይሁን። ይህም ባህር እግዚአብሔር ኤልሳዕ በእምነት ነው ሲሻገረው፣ ኤልያስ በእምነት ነው ሲሻገረው። ዛሬ እኛ ምድራዊ ባህር ኃጢአት ውጦን፣ ችግሩ ውጦን፣ መከራ ውጦን ተውጠን እንዳንቀር እግዚአብሔርን በእምነት ይዘን ባህሩን ልንሻገር ይገባናል። በእምነት ጸንተን ባህሩን የሚያሻግረው እግዚአብሔርን አጥብቀን ልንይዝ ይገባናል። ሐዋርያው ቅዱስ ጳውሎስ የዕብራውያን ክርስቲያኖችን ሲመክር በሥጋ ማርያም የተገለጠው ኢየሱስ ክርስቶስን ተጣበቁ ነው ያላቸው። በጣዖት ስር ወድቆ የነበሩትን ከዛ ስር ውጡ፣ ከአመንዝራነት ውጡ፣
እግዚአብሔርን የድንግል ማርያም ኢየሱስ ክርስቶስ የሞት መውጊያ እርሱ ነውና ያንን ሰብሮ ወደ ሕይወት የሰጠውን እርሱን አምልኩ፣ ከእርሱ ጋር ተጣበቁ ነው ያለው። ከእግዚአብሔር ጋር ወገኖችን ልንጣበቅ ያስፈልገናል። በእምነት ልንጣበቅ ያስፈልገናል። ከቅዱሳን ጋር በእምነት ልንጣበቅ ያስፈልገናል። ረድኤት በረከት የምናገኝበት ከዚህ አንጻር ወዲያውኑ መጎናጸፊያው ሀብተ ጸጋ አደረበት። የኤልያስ ሀብት በኤልሳ ላይ ያደረበት የብዙ በረከቶች ምዕራፍ ስለሆነ ያ ጸጋ ያ በረከት ዛሬም አለ። ያ ጸጋ ያ በረከት ዛሬም በቤተ ክርስቲያን አለ። ቅድስት ቤተ ክርስቲያናችን የፈውስ ግምጃ ቤት ናት። የጸጋ ግምጃ ቤት ናት። በዓላማና በእምነት ከጸንተን ከተገኘን የሁሉ ሀብቱ ጸጋው በእኛ ላይ ያድርብናል። ስለዚህ ከኛ ምን ይጠበቃል? ከኛ ምን ይጠበቃል? ሶስት ነገሮችን ልናውቅ ይገባናል። አንደኛ በሃይማኖት በክርስትና ልንጸና ይገባናል። በምን ልንጸና ይገባናል? ኧረ ተናገሩ። በምን ልንጸና ይገባናል? በሃይማኖት በክርስትና ልንጸና ይገባናል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ በማቴዎስ ወንጌል ምዕራፍ 24 ከቁጥር 15 ላይ እንዲህ የሚል ቃል አለ። ስለ ዓለም ፍጻሜ ንገረን ብሎ ከሚናገሩበት አንቀጽ ስንመለከት እስከ መጨረሻው በእምነት የሚጸና እርሱ ግን ይድናል። እርሱ ግን ምን ይላል? ይድናል። ከምን? ከመከራው፣ ከችግሩ፣ ከፈተናው፣ ከውጣ ውረዱ ምን ይሆናል አለ? ይድናል። በሃይማኖት ልንጸና ይገባናል። ሁለተኛ ከኛ የሚጠበቀው ትልቁና ዋናው ልናውቅና ልንገነዘብ የሚገባን ከሥጋዊ ደስታ ይልቅ መንፈሳዊውን ነገር መምረጥ ነው። ከሥጋዊ ደስታ ይልቅ መንፈሳዊነትን ምን ማድረግ ነው? መምረጥ ነው። ሥጋዊ ደስታ ኃላፊ ነው። ሥጋዊ ስልጣን ኃላፊ ነው። ሥጋዊ አመለካከት ኃላፊ ነው። በዕድሜ የሚገደብ ነው። በቀን የሚገደብ ነው። ያለ ዕድሜ ያለ ቀን ሳይገደብ ለዘላለም መኖር የምንችለው መንፈሳዊውን ዓለም መንፈሳዊውን አገልግሎት ስንወድና ስንመርጥ ብቻ ነው። ለዚህም ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 19 ከቁጥር 26 ላይ የሚል ቃል አስቀምጧል። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢበድል ምን ይጠቅመዋል? ዓለሙን ሁሉ ቢገዛ ቢነዳ ባለሀብት ቢሆን ባለስልጣን ቢሆን ባለ ብዙ ወገን ቢሆን በዛ ተመክቶ ቢኖር ነፍሱን ግን ካልጠቀም ለነፍሱ ግን ካልራራ ለነፍሱ ግን የሚያስፈልገውን በጎ ስራ ካልሰራ በሃይማኖት ካልኖረ በጾምና በጸሎት ተወስኖ ካልኖረ ንስሐ ካልገባ ሥጋውን ደሙን ካልተቀበለ ነፍሱን ቢበድል ምን ይጠቅመዋል? የሚጠቅመን የነፍሳችንን ሥራ ስንሰራ። የነፍስ ሥራ ጾም ነው። የነፍስ ሥራ ስግደት ነው። የነፍስ ሥራ አምልኮ ነው። የነፍስ ሥራ ንስሐ መግባት ነው። የነፍስ ሥራ ከእግዚአብሔር ጋር መጣበቅ ነው። የነፍስ ሥራ በቤተ መቅደሱ ተገኝቶ ቅዳሴ ማስቀደስ ነው። የቅዳሴውን ጸበሉን መጠጣት ነው። ቅዱስ ሥጋውን ክቡር ደሙን መቀበል ነው። ይህ ዘላለማዊ ሕይወት ስለሆነ እርሱም በወንጌል አስተምሯል። በዮሐንስ ወንጌል ምዕራፍ 6 ከቁጥር 54 ላይ እንዲህ የሚል ቃል አስቀምጧል። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። የዘላለም ምን ሕይወት? የዘላለም ነው ያለው። የተገደበ አይደለም፣ የተቆጠረ አይደለም። ለዘላለም በመንግሥቱ ጸንተን የምንኖርበት ሕይወት የምናገኘው
ሥጋውን ደሙን አማናዊ መሆኑን ተቀብለን አምነን በእምነት ስንጸና ነው። እንድንጸና ቅዱስ እግዚአብሔር ሁላችንም ይርዳል። ሦስተኛውና የመጨረሻው የሚበልጠውን ዋጋና ክብር ማየት ነው አለ። ምን የሚሆነው? የሚበልጠውን። አያችሁ፣ ከእግዚአብሔር ጋር መኖር ከሁሉ ነገር የሚበልጥ ነው፣ የተሻለ ነው። የሚሻር የሚለወጥ የለም፣ ዘላለማዊ ነው። ከእግዚአብሔር ርቀን የምናተርፈው ነገር ሁሉ ኪሳራ ነው። በሥጋ ብንኖር የሥጋ ጊዜና ዕድሜ ይገደባል። ከእግዚአብሔር ጋር ስንኖር ያለ ገደብ ደግሞ ዘላለማዊና ሕይወት ክብር የምናገኝበት ሕይወት። ከእግዚአብሔር ጋር መኖር አይቻልም። የዲያብሎስ ልጅ መሆን ነው። ከእግዚአብሔር መንግሥት መራቅ ነው። የኃጥአን ድንኳን እግዚአብሔርን የሚዘባበቱ ዛሬ ብዙዎች አሉ። ለእግዚአብሔር የሚገባውን ስፍራ ላይ የማይገባውን መንገድ የማይገባውን መንፈስ ይዞ የሚሄዱ አሉ። እነዚህ ሁሉ በሥጋ አመለካከት መስሏቸው እንጂ እግዚአብሔርን ታግሎ የሚያሸንፍ የለም። አለ እንዴ? እግዚአብሔርን ታግሎ የሚያሸንፍ አለ? የለም። የቀን ጉዳይ ይሆናል፣ የተወሰነ ጊዜ ጉዳይ ይሆናል። ነገር ግን ያን ሁሉ እግዚአብሔር ታሪክ ይቀይራል፣ ይለውጣል። ይለውጣል አይለውጥም? ይለውጣል አምላካችን ቅዱስ እግዚአብሔር። ስለዚህ ቅዱስ ዳዊት በኃጥአን ድንኳን ከመቀመጥ አለ በእግዚአብሔር በቤት ብወድቅ ይሻለኛል፣ ብጣል ይሻለኛል። በእግዚአብሔር ቤት ምን አለ? ምሕረት አለ። በእግዚአብሔር ቤት ቸርነት አለ፣ ፈውስ አለ፣ ይቅርታ አለ። በኃጢአት ወድቀን በንስሐ እንነሳለን። በኃጢአት ተጨማልቀን በንስሐ ፈውስ እናገኛለን፣ ምሕረት እናገኛለን። ፈውስ ያለው ምሕረት ያለው ሌላ ቦታ የለም። በዚህ አማናዊት ቤተ መቅደስ ነው። ክብርና ምስጋና ለአምላካችን ለቅዱስ እግዚአብሔር ይሁን። ይህንን የበለጠውን ክብር አይቶ አለ ዕብራውያን ቅዱስ ጳውሎስ ሲያስተምር የበለጠውን ክብር አይቶ ሙሴ የፈርዖን ልጅ እንዳልባል በእምነት እምቢ አለ። የማን ልጅ እንዳልባል አለ? የፈርዖን ልጅ። ፈርዖን እግዚአብሔርን አያውቅም። የእግዚአብሔር ሐሳብ በውስጡ የለውም። እግዚአብሔርን አያምንም። ቤተ ጣዖትን ነው። ስለዚህ ከፈርዖን ቤት ይልቅ የፈርዖን ልጅ እንዳልባል አለ። ንጉሥ ፈርዖን ታውቃላችሁ አይደል? የግብፅ ንጉሥ እነ ዮሴፍን ሲያሳድድ እስራኤላውያን ረግጦ ሲገዛ የነበረው፣ ሲያስለቅስ የነበረው፣ እንባ ሲያስፈስስ የነበረው፣ ሲያሳዝን የነበረው ፈርዖን ታሪኩ ጥሩ ስላይደለ፣ ሕይወት ታሪኩ በእግዚአብሔር ዘንድ ጥሩ ስላይደለ፣ እግዚአብሔርን ስለማያውቅ ምን ነበር ያለው? የፈርዖን ልጅ ከምባል አለ። የእግዚአብሔር ልጅነትን መረጠና ያንን በእምነት አለ። በምንድን ነው? በእምነት አለ። በእምነት እምቢ አለ። የዲያብሎስ ልጅ ከመባል የእግዚአብሔር ልጅ ልባል ይገባኛል አለ። ከዲያብሎስ ቁራኛነት ከዲያብሎሳዊ ሐሳብ እግዚአብሔር ነፃ አውጥቶ በቤተ መቅደሱ በእምነት እግዚአብሔርን እሺ ብለን መከራውን ታግሰን ችግሩን ታግሰን ፈተናውን ታግሰን እግዚአብሔር ያሳልፈናል እያልን እየጠናን ያለነው የዲያብሎስን አሰራር እምቢ ስላለ ነው። የእግዚአብሔር ልጅነትን ፈልገን እግዚአብሔርን ለማምለክ እግዚአብሔር ስለፈቀደልን ነው። ስለዚህ እኛም ነቢየ እግዚአብሔር ኤልሳዕ በእውነት እለምንሃለሁ፣ በእውነት በአምላኬ በእግዚአብሔር ስም እምልሃለሁ እና ከአንተ አልለይም እንዳለው እኛ መከራ ቢበዛ ችግር ቢበዛ ፈተና ቢበዛ በሰዎች አመለካከት ሳይሆን እንደ እግዚአብሔር ሐሳብ ሁሉ ነገር ስለሚቀና ሁሉ ነገር ስለሚፈጸም እንቆቅልሻችን ሁሉ ስለሚፈታ በእምነት ፈርዖናውያን እምቢ ብለን በያዝነው ክርስትና ጸንተን
መኖር ያስፈልጋልና ጸንተን እንድንኖር ቅዱስ እግዚአብሔር ሁላችንም ይርዳን። የመከረን ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለዛሬው በዚህ ቆየን።